አንዶ ሰለቸኝ ጥበብ ዛሬም ስራ ፈተሽ ቁጭ ብለሻል በእናትህ እኔ ትንሽ ስራ ላይ ሳቴን ማባከን አልፈልግም በቃ በትልቁ ከፍቼ እዛው ይዋጣልኝ ስራ እኮ ይኸውልሽ ከትንሽ ተነስተሽ ቀስ እያለ ነው ወደ ትልቅ ደረጃ የሚያደርግ ደሞ ለሱ ማሳያ የሚሆን ቆንጆ ውሎ ዛሬ ሉላ አንድ ቦታ ሄዳለች እሱን ብታይ ትልቅ ተሞክሮ የሚሆንሽ ይመስላል ይጠቅመኝ ይመስላል በጣም እስቲ ወደ ወሎ እናልፋለና ውሎ መልካም ጊዜ ማወይ እንዴት አደርሽ? ቻው አቀል እሺ በልቻው እሺ መልካም ቀን እሺ ጤና ይስጥልን ሰለሞን እንዴት ነሽ? አለን እግዚአብሔር ይመስገን ሰላም ነው ወይ? አለ እንዴት ነሽ? አድናቂኩ እኔም በጣም አድናቂ ነኝ ደህና ነህ? ሰላም ነው እንዴት ነህ? አለን እግዚአብሔር ይመስገን አረፍ በል አንተ ስፖርትን እስከምጨርስ ድረስ እኔ ጁሴን ጠጣ አረ አዎ ጎብዘሻል? አዎ ይሻላል ብዬ ነው ካልሰሩ መብላት ከሰሩ ነው የማይበላው እንዴት ነሽ? አለን እግዚአብሔር ይመስገን ስለተገናኘን ደስ ብሎኛል እኔም በጣም ደስ ብሎኛል ታንኪዩ በጣም ያው ስራዎችን በጣም በተለያየ መንገድ አይቻለውና አረ በዚህ እድሜ በወጣትነት በዚህ ኤነርጂ ስራ መስራት ቀላል ነገር አይደለምና ምታቆራ ነህ ታንኪዩ በጣም እግዚአብሔር ያክብርልኝ እንዴት ነሽ? አለን አንቺም ስለመጣሽ በጣም ነው የማመሰግነው ኖቲስ ስላደረግሽ አይ በደንብ ይደረጋል የሚሰራ ሰው ይታያል ታንኪዩ በጣም አዎ ጥያቄ የለውም ጠዋት ቀንን ስትጀምር በእንቅስቃሴ ነው የምትጀምረው? አዎ ከቤት ከዛ በጠዋት አንድ ዙር ለምን ስትረስ ስላለ አንደኛው ይሄ አንድ ዙር ወክ እናረግና ከዛ ትምህርት ማራለሁ ጠዋት የት ነው የምትማረው? ስለዚህ ትምህርትና ወኩ አንድ ላይ ነው? አዎ ስለዚህ ፎከስ ለማድረግ ይረዳኛል ሁለተኛ ደግሞ ስትረስ ስላለ ምን አይነት ትምህርት ነው የምትማረው? የምፈልገው ለምሳሌ ዛሬ ቀኔ ነውና ለቀኔ ያገለግለኛል ምለውን ሰርች አረግና አዳምጣለሁ ስለዚህ ዛሬ ውሎዬን ካንተ ጋር ነው ማደርገውና ቀንክ ነው የሚመስለው ካንቺ ጋር ከተገናኘን በኋላ ማዋን ሄዳለን እዛ እንሄዳለን እንጎበኛለን ቲሞች አሁን ስልጣን አላቸው እሱን ስልጣና አብሬ ይወስዳለሁ ውጪ ላይ ሁሌ ጧት ስልጣናዎች አሏቸው ስለዚህ እሱን ስልጣና እንካፈላለን የተወሰኑ መልእክቶች አስተላልፋለሁ ሪፖርት ካለ ሰማለሁ ሞስት ፕሮባብሊ ይኖራል ከዛ ቀጥሎ ድራዲስ ሄደን ወርክሾፕ ቼክ እናደርጋለን ከዛ ሳይቶችን ደግሞ ወጣን እንጎበኛለን መጀመር እንችላለን ቀጥታ እሺ ሰለሞን እንግዲህ ከሊስትሮነት ወደ ራስክ ደግሞ የሥራ ፈጣሪነት የተሸጋገርክበት አመታት በጣም አጭር ይመስለኛልና ምን ያህል አመታት ፈጁ እንዴት ነበር ሂደቱ? ኦልሞስት 9 አመት ፈጅቷል የዛሬ 9 አመት ነው እዚህ የገባሁት 9 አመት 8 አመት የት ነበር ተወልደህ ያደግከው? የዛሬ 9 አመት ቡሬ የሚባል ጎጃም ውስጥ ቡሬ የሚባል ከተማ ሊስትሮ የምሰራበት ጊዜ ነበር እዛው ነበር ሊስትሮነት የምሰራው እሺ ከ9ኛ ክፍል እስከ 12ኛ ክፍል ያለ ማቋረጥ ለ4 አመት ሊስትሮ ሰርቻለሁ ግን ከሊስትሮ ጋር ደግሞ እየደረብኩ የሰራኋቸው ስራዎች አሉ ምን አይነት ተማሪ ነበርክ? በጥባጭ ትንሽ ውጤት ይባላል የትምህርት መጨረሻው ምን ሆነ? የትምህርት መጨረሻው ኮሜርስ ሁለተኛ አመት ቢዝነስ አድሚኒስትሬሽን ኤንድ አይቲ ተምሬ ነው ያቆምኩት አቋረጥኩ ለምን አልቻልኩም ይሄ ታይሜን ማኔጅ ማድረግ አልቻልኩም እማዋ
እንዴት አደራችሁ? አንድ እጅ ቀኝ እጅ ብቻ ቀኝ እጅ እንደዚህ ቀኝ እጅ ልዞር ነው። እጅ ብስት በኋላ በስም ደቂቃ ይሁን እጅ በቃ ለእንግዳ እሺ ስፖርት ተሰርቷል። እሺ እናንተ በዚህ በኩል ትሆኑልኛላችሁ። ኑ አንበሶች እንዴት አደራችሁ? እንዴት ናችሁ? እግዚአብሔር ይመስገን። ከፍፄ ጋር ጥሩ ቆይታ እንደቆያችሁ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን። አሜን። መልካም ቀን ይሁንላችሁ። እጅ አንተማ ለተማረስ ይኸውልሽ አልሙኒየም የቀጠቀጠ እጅ ስለሆነ እኔ መች ቀጠቀጥኩኝ? ተነዚህ ተቀጠቀጥኩት። ቆይ እንዴ እጄን የመታኝ እንደ ጎረምሶቹ ነው። አልሙኒየም አልቀጠቀጥኩም። ረዘም ስላልሽብኝ ተንጠራርቼ ስለሆነ በሙሉ ጉልበት ነው። እሺ እንኳን ደህና መጣሽ ሉላይ። ሁሌ እንደዚህ ነው? ሁለት ነው። እሺ አመሰግናለሁ። እኔም እንግዳ ነኝ ዛሬ። እኔ ልብስ አንዴ ቀይሬ ልምጣ። እሺ ያለፉት 9 ዓመታትን ታዲያ ምን ተማርክባቸው? በነበረው ውጣ ወረድ ያለፈው 9 ዓመታት ነው የተማርኩት። የመጀመሪያው አንድ ነገር ትዕግስት፣ ሁለተኛው ጽናት። እነዚህን ሁለቱን ነገሮች በደንብ ተምሬያለሁ። አንድ ነገር እስኪሆን ግዴታ መታገስ ይፈልጋል። አንድ ነገር እስከሚያልፍ ደግሞ ከመታገሱ በተጨማሪ እዛው ላይ መጽናት ይፈልጋል። አንድ ነገር ላይ ፎከስ ማድረግ ይፈልጋል። ተስፋ ቆርጠ በቃኝ ያልክባቸው ጊዜያቶች በደንብ 1000 ጊዜ። ከዛ ግን ተመልሰህ እንደገና ለመመለስ ምን ያነሳሳል? ሪቫይቭ አደርጋለሁ። አንዱ ትልቁ 2 ጊዜ ተስፋ ቆርጫለሁ። አንዱ ይሄ ማዋስ ይከፈት ምን ነበር ተስፋ ያስቆረጠ? በዛው እንደምንሰማው ቤት ኦልሞስት ይሄኛው ቤት 9ኛ ቤት ነው። 8 ቤት ተከራይተን 8ቱን ፌል ያደረገው ውልና ማስረጃ ሄደን ተዋውለን ምናምን ነው ያለቀ። አልቆ ስራ ጀምሬ ምናልባት ፎር ዘ ፊቸር ትልቅ ዶክመንተሪ እየሰራን ስለሆነ እሱ ላይ የሚያዩት ይሆናል። በጣም ተስፋ አስቆራጭ። ከዛ ዱባይ ሄጄ ዱባይ ልከፍተው ይሄኛው አሁን እልህ ስላለብኝ መከፈት አለበት ነው ህግ። ከዛ ቀጥሎ ግን ከዚህ ከእልሁ ቀጥሎ ግን እዚህ የነበረን ሞመንት በጣም እልህ አስጨራሽ ነበርና ተስፋ ቆርጬ ዱባይ ሄጄ ቤት ተከራይቼ የተከራየሁት ዕለት ኦልሞ ሳለቅስ ነው ያደርኩት። እዛ ለምን እኔ ኢትዮጵያ ውስጥ እንዲከፈት ነው የምፈልገው፣ ግን እዚህ ያለው ነገር ደግሞ በጣም እልህ አስጨራሽ ነበረ። በሱ ምክንያት አሁን አንደኛው ትልቁ ተስፋ የቆረጥኩበት የነበረ እሱ። ከዛ ግን ሲሆን ደግሞ በጣም ትልቅ ነገር ነው። እንኳን ተፈተንኩበታል። yes ያው ከሆነ በኋላ እኮ እንደዛ ነው የምንለው። እስከዛ ድረስ ያለችው ያቺ አስቸጋሪዋን ጊዜ አልፎ መቆሙ ይመስለኛል ትልቁ ቁም ነገርና እንዳዲስክ ደግሞ ስራህን ቀጥል። እሺ ከዛ ተመልሰን አንዳንድ ነገር እናነሳለን። እሺ ለናችሁ አንበሳ እንዴ ምን ደረሰላችሁ? ይፈረማል አይተሽዋ? ከዚህ በኋላ ቀጣይ ከማዋ ወደ ደግሞ ወዴት ነው? አሁን ደግሞ ከማዋ ወደ ድራዲስ። ያው ሰዎች በተለያየ መንገድ ተጽዕኖ ፈጣሪ ይሆናሉ፣ በማዝናናት በማስተማር። እናንተ ደግሞ በቢዝነሱ ከዛ ደግሞ የምትሰራቸው ኮንቴንቶችም ከቢዝነስ ጋር ቢያያዙም ግን የሰው ልብ ውስጥ የሚቀሩ ናቸው። እንዴት ይሄንን ቢዝነስ ውስጥም ሶሻል ሚዲያ ላይም ሁለቱንም አንድ ላይ ለማስኬድ አስበው ወደዚህ ውስጥ ገባ? ቤቴ ቁጭ ብዬ እኔ የሚፈልጉኝን ሰዎች ማግኘት ፈልጌ ነው። አሁን ለምሳሌ ስራ ላይ ኢፌክቲቭ መሆን አልቻለም። በጣም ብዙ ስራ ለመስራት እንሞክራለን፣ ስራ ላይ ኢፌክቲቭ አንሆንም። ኤንድ ዘን ደግሞ ከፍለን ማስተዋወቅ አንችልም፣ አቅም ስላልነበረ አቅም የለም። ስለዚህ በሆነ ወቅት እንዳጋጣሚ
በቃ ሶሻል ሚዲያ መጀመር አለብኝ። ለምን ስራ የሚያሰሩኝ ሰዎች ቤታቸው ቁጭ ብለው እኔ ማግኘት አለባቸው በሚል ነው የተጀመረው። ከዛ ከጀመርኩት በኋላ ያው ስራው አይመጣም፣ ግን ደግሞ ይሄ በጽናት ደግሞ አንድ ነገር ከተጀመረ ደግሞ ጽናቱ ነው የሚያመጣው። ይሄ በራስ መተማመን ግን ከምን ይመጣ ነው? ከድህነት ያሳለፍናቸው እንደ ፋሚሊ እንደ ግለሰብ ያሳለፍኩት ላይፍ በሙሉ ለሰው ልጅ በፍጹም የሚገባ አይደለም። በቃ የትኛውም ሰው ማለፍ የሌለበትን ላይፍ አልፈናል። እንደ ቤተሰብ እንደኔ እንደ ሰለሞን ማለፍ የሌለብኝን ነገር አልፌያለሁ። ስለዚህ ያኛው ምንም አያስፈራኝም። አሁን ማለት ኮንፊደንስ ይሆነኛል ማለት ነው። አሁን ለምሳሌ በወድቅ ከዚህ ሁሉ ነገር ብፈጠፈጥ ምንም የትም እንደማልደርስ አውቃለሁ። ከመሬት አላልፍም፣ በሄድም ከመሬት አላልፍም፣ በወድቅም ከመሬት አላልፍም። ይሄ ማዋ ቢልድ ሲደረግ ድፍን ለ23 ሰዓታት ሰርቻለሁ። ድፍን ለ1 ወር እግዚአብሔር ይሄን ቦታ ሲሰጠኝ በስህተት አንድም ቀን አሁን ከዚህ ምን ቀርቷል ብትይ ምንም ሙሉ ነገርህን አፍስሰህ ሙሉ ነገር እና በእንቅልፍ ጥረት ምክንያት ኤቭሪ ሲንግል ዴይ ጧት ነስር ነበረብኝ። ኤቭሪ ሲንግል ዴይ ለ1 ወር ድፍን። ልክ ነው ብለህ ታምናለህ? ግን አዎ ለኛ ሀገር ልክ። ለምን የሆነ ዘመን ላይ የሆነ ትውልድ እንደዚህ ቢያደርግ ኖሮ በእርግጠኝነት እኔ እንደዚህ አልሆንም፣ እርግጠኛ ነኝ። ስለዚህ እኔ በማልፈበት ጊዜ በሙሉ እንደዛ አድርጌ የሆነ ነገር ማመቻቸት ፈላ እንደዛ አድርጌ በመመስረቴ 160 ምናምን ሰው ማዋጋለ አይ አም ቬሪ ሃፒ አንተ ስር የሚሰሩ ማለት ነው። yes ወጣት ነህ። ከዛ ደግሞ በብዙ ትግል ውስጥ አልፈህ ነው ዛሬ ላይ የደረስክበት ቦታ የደረስከውና ለወጣቱ ምን ትመክራለህ? ለወጣቱ መናገር እንፈልጋ አቋራጭ ብሎ መንገድ የለም። እዚህ ምድር ላይ አቋራጭ መንገድ የለም። ፕሮሰሱን ማለፍ ይፈልጋል። ያን ፕሮሰስ አልፎ ዊን ማድረግ ማሸነፍ። ከዛ ራሱን ማወቅ አለበት። አንድ ሰው የሚያደርገውን ማወቅ አለበት፣ ራሱን ማወቅ አለበት። ነገ ለሚኖርለት ህልም መዋጋት አለበት። እንደ ሀገር አሁን ይሄ ህልሜ ስለሆነ ምናምን የምንልበት አይደለም። ሁሉም ሰው ባለበት ሴክተር ወጥሮ መስራት አለበት። ለምን የአንድ ሰው ወጥሮ መስራት የሰንበዴ መስራት ምናምን ሀገር አይቀይርም። ሁሉም ሰው ወጥሮ ሲሰራ ግን ሀገር ይቀየራል፣ ትውልድ ይቀየራል። ስለዚህ በተለይ በኔ እድሜ ያለ ሰው ለሱ እንቅልፍ፣ ለሱ መዝናናት፣ ለሱ ምንም አያደርግለት። ነገ ሀገሩን የምር አበባ ማየት የሚፈልግ ከሆነ pay something መከፈል ያለበትን መክፈል አለበት። እንደ ልጅ ደግሞ ሁሉም ይኖረናል አይደለ? መሆን የምንፈልገው ምን ነበር መሆን የምትፈልገው? እኔ በሊስትሮ እያለሁ ሊስትሮ ስጀምር የጀመርኩበት ዋነኛ ምክንያት ትልቅ የጫማ ፋብሪካ እንዲኖረኝ አስቤ። ወደ አልሙኒየም ስራ ስትገባ ሙያው አልነበረህም አይደል? አልነበረኝም። እንዴት አድርገህ ነው ገብተህ ስራው ላይ ደግሞ ስኬታማ የሆንከው? ሙያው ሳይኖርህ? ሙያ አልነበረኝም። ተቀጠርኩ። ያው ማንኛውም ሰው ሙያውን እንደሚለምደው ፈልጌ መቀጠር ነበረብኝ። አልሙኒየም ፈልጌ ተቀጠርኩኝ። ከዛ ግን ያው ስቀጠር አሁንም በደንብ ይሄ የማደጉ ፍላጎት ምናምን ኤክስትሪም ስለነበረ ቶሎ ነው የለመድኩት። ከለመድኩ በኋላ ያው በራሴ ወጥቼ ከቅጥር ወጥቼ በራሴ እየሞከርኩኝ ነበረ። ማለት በራሴ መስራት ጀመርኩ። ከዛ እሱ ሲያድግ አንድ ስንሆን፣ 2 ስንሆን፣ 3 ስንሆን ወደ ድርጅት አደገ። ይሄ ደግሞ አልሙኒየም የሚመረትበት እዚሁ ነው የሚመረተው። ቢሮአችን ነው። መጀመሪያ ቢሮ ገብተን እሺ ያለውን አይተን ከዛ ተመልሼ ይወጣል። አንበሳው ሰላም ሰላም ነው። አማን ነው። እንደምን አለ? ሰላም ነው። ብላዬ ቁጭ ትናንትና ዛሬ አልነበርኩም። ምን አዲስ ነገር አለ? ሶፋ የተሰጠው ላንተ ነበረ? አይቻለሁ። ያው አንቺ እዚህ ጋር ብትቆይ ደክሞሻልም። ታይም አረ
በጣም ኦኬ። ግን ሳይሆን ነገርየው ከኔ ጋር ሄዳል። አይ ካንቺ ጋር አይደለም ብረታ ብረት ስለሆነ ስለዚህ አየት አድርጌ መጣ። እሺ ችግር የለም ጨርስ። ይሄኛው ምናልባት አሁን ስንት ነው? ከዚህ እዚህ ሳይዙ ከዚህ እስከዚህ 2 ሜትር ከ50 2 ሜትር 2 ሜትር ከ50 ይሆናል። ባለ 3 ተካታች ማለት ነው። 2 ሜትር ከ50 ሲካፈል ለ3 ይሆናል። ቆንጆ ነው። እስቲ ወደ ታች አውርደው። ሉላይ እንዴት እየሄደ ነው ስራ? በጣም ቆንጆ ነው። ኦልሞስት እየጨራረሱ ነው። አድሮስ ስሩ የነበረው ነው። በነገራችን ላይ እኔ እዚህ ስራ ሳድር ደግሞ እዚች ውስጥ ትከፈታለች። እዚች ውስጥ ይሄ ይዘጋል። ኦልሬዲ በአንተ ቁመት ነው የተሰራች? ለሁሉም ሰው ይሆናል? ለሁሉም ሰው ይሆናል። እርግጠኛ ነህ? እርግጠኛ ነህ? በስታንዳርድ ነው የተሰራ። ለኔ የሚበቃ ይመስላል። ለአንቺ ቁመት በደንብ ነው የሚበቃው። እሺ ይሄን ታዲያ ማየት አትፈልጉም? እንደዛ እሺ አንተ ሰጋው ታውቃለህ? አረ ከኔ ይበቃላ? ለኔ ብቻ ሳይሆን ለሮቤልም ይሆናል። ይበቃላ? አይ ይበቃል። አሪፍ ሀሳብ ናት። ግን ቴንክ ዩ ሉላዬ፣ እዚህ ከመጣሽ አይቀር የኔን ላይፍ ስቶሪ እጥር ያለች እንትን አለች እሷ ላይ። ይሄኛው በ7 ዓመት ጀምሮ እርሻ ሳርስበት፣ ይሄ ደግሞ ሊስትሮ ለ4 ዓመት የሰራሁበትን ሪፕሬዘንት እንዲያደርግ ነው። እዛው ሊስትሮ እየሰራው እቁብ ጥዬ ደግሞ ቴብል ቴንስ ነበረኝ። እዛው የራሴ ነበር ማለት የራሴ ቴብል ቴንስ የራሴ ነበረ። ቴብል ቴንስ ነበረኝ። ከዛ እዛ ጋር ደግሞ ምግብ ቤት አስተናግድ ነበር። ኪችን ውስጥ ገብቼ ደግሞ ሽሮ፣ ፍርፍር፣ ድንች ወጥ ምናምን በደንብ ነው የምችለው። የሚወጣልህ ምግብ ምንድነው? በዛውም ልስማ። ፍርፍር ፍርፍር የምትወደው ፍርፍር ነው። ሁለቱም ፍርፍር ነው። ይሄኛው ደግሞ ዳቦ ቤት ስሰራበት የነበረው ነው። ኦልሞስት እነዚህ የእጅ ለምጾች በሙሉ ያኔ ነው የጋማውን እነዚህ ለምጾች በሙሉ ለዚህ ጋር ፓትራ ታውቂያለሽ? ዳቦ ፓትራውን ኦልሞስት ከእንቅልፍ ነቅተን እንይዘው ነበር እና በጠዋት ነበር በዛ ጊዜ ዳቦ ስጋግር የነበርኩበት ነው። እዚህ ጋር ያለው ደግሞ አሁን ያለውን የትራዲሽን ወርክሾፕ እንዲያሳይ አልሚኒየም ፓርት እንዲያሳይ ነው። ወደ ላይ ግሮ ያደረገው ይሄ ከታች ያይሹ ደረጃ የተደረገበት ሁሌም ፕሮሰስ ነው። አንድ ነገር ትልቅ የሚያደርገው ፕሮሰስ ነው። ሰው በፕሮሰስ መታደግ ይቻላል፣ በፕሮሰስ ትልቅ መሆን ይቻላል የሚለውን ሪፕሬዘንት እንዲያደርግ ለሁለት ዓላማ ነው እዚህ ያደረግነው። ይሄንን አንደኛ እዚህ የሚሰሩ ልጆች አሁን ከኔ ጋር የተገናኙት ለኔ ትልቅ ስኬት የምለው ላይ ነው። ስለዚህ ትልቅ ቦታ እንዳሉ እንዲሰማቸው ባይ ዲፎልት ይሄንን በሙሉ አላሳለፉም እና እድለኛ ናቸው። ሁለተኛ ደግሞ ትንሽዬ ኢንስፓይሬሽናል እንዲሆን፣ ሶስተኛ ከላይ አይተሽው ከሆነ አረዋለው እድገት ወደ ላይ ያለው ብዙ ነው ደግሞ አሁን ላይ በጣም ብዙ አማራጮች አሉ ይላል ጽሁፉ። ሰክሰስ ኢዝ ኤ ጆርኒ ኖት ኤ ዴስቲኔሽን። ስኬት የሚባለው ጉዞው ነው እንጂ መዳረሻው አይደለም። እሺ ሉላዬ፣ በአጠቃላይ ይሄን ይመስላል መልእክቱ። በጣም ደስ ይላል። ሌሎችን ደግሞ ምሳ ወይ እዚህ ነኝ ወይም ማዋ ነኝ ወይ ድራዲስ ወይም ማዋ አለያ ደግሞ ሳይት ላይ ከልጆች ጋር ከተገናኘን ሳይት ላይ ነው። ዩኒክ የምሳ መብያ ምናምን የለኝም። ስለዚህ ዛሬ እዚሁ ስለሆን እዚሁ አብረን ምሳ እንበላና ከዛ የሰራተኞች ደግሞ ምሳ እናደርሳለን ማለት ነው። ስንተኛ ልጅ ነው? 11ኛ። የመጨረሻ። እህትና ወንድሞች ሴት ነው ያሉት? አሉ እዚሁ አሉ። አዲስ አበባ አሉ፣ ገጠር አሉ። እማዋዚ ነው የሚኖሩት አሁን? አዎ እዚህ ነው። ሙሉ ጊዜ ኦልሞስት 4 ዓመት 3 ዓመት ሆነ። እሺ ያሉ ካንተ ጋር? አዎ መጀመሪያ ያው በስቴፕ ነው ያስለመድናት። ወንድሞቼም እዚህ ስላሉ መጀመሪያ 2 ወር እያመጣን እዚህ እያስቀመጥን የሆነ ጊዜ እያመጣን እያስቀመጥን አለማምደን ነው እንጂ ባንዴ ያው የገጠር ሰው it's very difficult አንድ ያመጡ እዚህ ቁጭ ማለት አይታሰብም። ሉላዬ እንግዲህ ዛሬ የኔን ውሎ ስለሆነ የምትውይው አብረን ምሳ እንበላለን። ከዛ ለልጆቹ ምሳ እናደርሳለን። ስለዚህ ይሄ ምግብ ከጣፈተሽም ካልጣፈተሽም ለኢትዮጵያ ሕዝብ የእኛ የምንበላው ሰራተኞች የሚበሉት ስለሆነ በዚሁ ትነግሪልኝ። እነግራለሁ፣ እቀምሳለሁ። እሺ፣ ተባረከ ይሁን።
አይ ቆንጆ ተፈትኖ ለማለፍ ወይ ደግሞ በጽናት ውስጥ አልፎ ደግሞ ከዓላማ ጋር ለመገናኘት ለሚፈልጉ ሰዎች አንተ ጥሩ ምሳሌ መሆን ትችላለህ። ዛሬ ላይ ምናልባት ይሄንን ፕሮግራም እያየ ደግሞ ብዙ ነገር ሞክሮ ግን በቃኝ እንዴ ከዚህ በላይ ማይ ሰው ልጅ እንዴት ሊሞክር ይችላል ብሎ ተስፋ ቆርጦ የተቀመጠን ሰው አንተ ምን ትለዋለህ? እንደው አንድ ነገር በለው ብትባል ደግመህ ሞክር ነው። ትልልቅ የተሳካላቸው ሰዎች ዓለም ላይ ስታይ ትልልቅ ዓለምን የተቆጣጠሩ ዓለምን ትልቅ ደረጃ ያደረሱ ሰዎች ሚሊዮን ጊዜ ፌል ያደረጉ ናቸው ትልልቅ። ስለዚህ እነሱ ጋር ሀፕን እያደረገ ከሆነ እኔ ከነሱ በምን እለያለሁ? ዓለም በተመሳሳይ ሴናሪዮ ነው የምትሰራው። አሜሪካዊ ስለሆንሽ ኢትዮጵያዊ ስለሆን የሆነ ነገር ስለሆነ አይደለም። ዓለም የሚሰራበት መንገድ አንድ ነው። ያንን መንገድ እኛ ስለማናውቅ ነው። ስለዚህ 1 ሚሊዮን ጊዜ ፌል ባደርግ 1 ሚሊዮን ጊዜ መሞከር ያስፈልጋል። ከአንድ ደግሞ ሁለት መሆን ይሻላል ይባላል። እሺ ይላሉ ነበር ይባላል በቢዝነስ እና አግብተሃል ወይስ ታገባ አስበሃል? አላገባውም። አገባለሁ ቆየት ብል። ምን ያህል ጊዜ ትቆያለህ? እግዚአብሔር ሲያመጣ እግዚአብሔር ሲፈቅድ ያው ሁሉም ነገር እግዚአብሔር ሲፈቅድ ነው። ደግሞ የህይወት አጋር ደግሞ እግዚአብሔር ሲፈቅድ በትክክል። ስለዚህ የማቧም ጥያቄ ይሆናል ብዬ ነው የጠየኩላችሁ። ቀደም 1000 ጊዜ የሷ ጥያቄ ስላረፈድኩኝ በጣም ይቅርታ ተይዤ ነው። ስለዚህ ምሳችሁን ብሉና ወቀር እናረጋታለን። አሁን ቤት ከመንበላ እዚህ ብበላ ነው ደስ የሚለው። ስራው የሚሰራበት ቦታ ላይ እኔ ሳይት ሰው ምናምን ስለሆንኩኝ አብሬ ከነሱ ጋር ዛሬ ነው እንጂ እንደዚህ ሆኜ ያው ተታ ያለብሽ ነው እነሱ ጋር ማዋ ታዋቂ ነው ትኩርሱም እንደ ልጁ ሰው መንገድ ላይ ሲያገኙት ምን ይሉታል? ከገዘሽ ሆኛል ይስሙኛል። እንደው ሰለሞንን በዚህ አጋጣሚ ጥሩ አጋጣሚ ነው። ምን እንዲሆን ይመኛል? አሁን በስራ በጣም ተሳክቶለታል፣ ትልቅ ደረጃ ላይ ደርሷል። በጣም ወጣት ነው እና እንደው ከዚህ በኋላ ምን ቢያደርግ ይመኛሉ? ይሄን ለጤና ለልጅ ለምሽት ያብቃውና በዚህ ቢጠናልኝ ደስተኛ ነኝ። ግን ደግሞ እሱ እንዳሰበው እሱ ይሙላበት። አሜን አሜን። እንዳሰበው እንደ ልጅ ምን አይነት ልጅ ነበር ሰለሞን? ትኩስ ነው፣ ትኩስታም ነው። በሳጫል በጣም ሁሉ ነገር ስትቆል የለም እያለቀሰ እየተነጫነጨ ተመሄድ ነው ወጥቶ። እኔ ገረም ሲጣላ ወጥቶ ስተመሄድ እያነጨነጨ እያለቀሰ ነው ወጥቶ። ትኩስ እሳት ነው። አሁን ያ ሁሉ አልቆ ደግሞ ዛሬ በእርጋታው ላይ ያገኘሁት። መቼስ እንደው ብዙ ቦታ ላይ ያው ሲመርቁት አይቻለሁ። ግን አሁን እንደው የኛ ፕሮግራም ላይ እስቲ ምርቅ ያርጉት። እሺ እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ያሰንብትልኝ፣ ደህና ደህናውን ይስጥልኝ። ተባረክ ብሩኩን መቤቴ ጠባቂ ከብካቢ ትሆናችሁ። ለሁላችሁንም በወጣችሁት በገባችሁት ተጠበቅልኝ እናቴ። ቅዱስ ገብርኤል ቅዱስ ሚካኤል ጥላውን ጥሎ ክንፉን ጋርዶ አውሎ ያግባችሁ። እድሜውን ጤናውን ይስጣችሁ። ቅዱስ ሚካኤል ጠብቃችሁ። እግዚአብሔር ይስጥልኝ ማለት ሁላችሁ አቁሜ እና ቀንህ ከዚህ በኋላ ምንድን ነው የሚመስለው? ከዚህ በኋላ ደግሞ ያው መወም የመጣችሁ ሶሻል ሚዲያ ላይ ኮንተንት ክሬት እናደርጋለን። አብሮ ናቸው። ስለዚህ እሷም አብራ ስላለች ለሱ ልትቀረጽ ነው የመጣችሁ። ስለዚህ ከእናንተ ጋር እዚሁ ጋር ጨርስና ወደ ቀጣይ ወደ ቀረጻ ይገባል። ሶሻል ሚዲያ ከቀረጻ ወደ ቀረጻ ነው። ከኛ ጋር ጥሩ ጊዜ ዛሬ ቀኑን ሙሉ ማለት ነው። ሰለሞን እንግዲህ በጣም ጠንካራ ወጣት ነህና ለብዙ ወጣቶች ማሳያ ትሆናለህ። የጥንካሬ ምሳሌ ነህ። ስራዎች በጣም ደስ ይላሉ። አድካሚም ቢሆን ግን ለውጤት የበቁ ናቸውና እኔ ደስ ብሎኛል። ጥሩ ቀን ነበረኝ። ታንኪዩ በጣም እኔም በጣም አሪፍ ቀን ነበረኝ። እንኳንም መጣችሁ፣ እንኳንም አብረን ዋል። የመጀመሪያ ኤክስፒሪየንስ ነው ቴሌቪዥን ላይ። እማዋ ደግሞ እንግዲህ ለቁም ነገር በቅቷል ልጁ። እንኳን ደስ አሉት። እድሜና ጤናውን ደግሞ ለእርሶ እመኛለሁ።
ታንኪዩ በጣም ክብር ይስጥልን። ሙኒማ ክባሪ በጣም አመሰግናለሁ። ታንኪዩ በጣም እሺ ማዋ ሰላም ሁኑ።